ዓለም ላይ ለእግር ኳስ ከዋክብት ከተደረጉ የሽኝት ጨዋታዎች እስካሁን ፔሌ የተሸኘበትን ያክል ደማቅም ሆነ በዚያው ልክ አይረሴ የለም። የእግር ኳስ ሕይወቱን ገና በ15 ዓመቱ በሳንቶስ የጀመረው ብራዚላዊም ለዚሁ ክለብ ታምኖ 18 ዓመታትን አሳልፈዋል። ዓለም ከተመለከተቻቸው የምንጊዜም የእግር ኳስ ከዋክብት አንዱ ፔሌም በሳንቶስ 6 የሊግ ዋንጫዎችን ጨምሮ በአጠቃላይ 24 ክብሮችን አሳክቷል። ፔሌ የዚሁ ክለብ ተጫዋች በነበረባቸው 1950ዎቹ 60ዎቹና 70ዎቹ አጋማሽ ድረስ ከብራዚል ብሔራዊ ቡድን ጋር 3 የዓለም ዋንጫ ክብሮችን በማሳካት የዓለማችን ብቸኛው ተጫዋች ነው። ከክለቡም ከብሔራዊ ቡድን ጋርም በግሉም በቡድኑም የተሳኩ ዓመታትን ያሳለፈው የእግር ኳስ ፈርጥ በጊዜው የሌላው ዓለም ክለቦች ወደ እነሱ አምርቶ እንዲጫወትላቸው ቢፈልጉም እሱ ግን በሀገሩ መቆየትን ምርጫው አድርገዋል። ፔሌ በሳንቶስ ከገነባው ስም አንጻር በቀደመው ጊዜ የእግር ኳስ ዘመናቸውን በአንድ ክለብ እንዳጠናቀቁት ሳንድሮ ሞንዛሎና ሌቪያችን ሁሉ ባደገበት ክለብ ይቋጫል ቢባልም በመጨረሻው ሰዓት ነገሮች ተቀይረዋል። የሳንቶስ ደጋፊዎች ያሳደጉት ኮከባቸው እግር ኳስን በጀመረበት ክለብ በዚያው እንደሚያጠናቅቅ ተስፋ ቢያደርጉም ፔሌ በእግር ኳስ የመጨረሻ ዘመኑ አካባቢ ከሀገሩ ወጥቶ ወደ አሜሪካው ኮስሞስ ክለብ አምርቷል። በጊዜው የነበሩት እውቁ የአሜሪካ ፖለቲከኛ ሄንሪ ኪሲንገር ፔሌ ከ18 ዓመታት የሳንቶስ ቆይታ በኋላ ወደ ሀገራቸው ሊግ እንዲያመራ ትልቁን የቤት ስራ ሰርተዋል። አሜሪካውያኑ ባህል ያልሆነውን እግር ኳስ መሰረት ለማስያዝ አስበው በዲፕሎማታቸው ኪሲንገር በኩል የግላቸው ያደረጉት ፔሌ ሀገራቸው ሲደርስ የተደረገለት አቀባበል አሁንም ድረስ የሚዘነጋ አይደለም። አዲሱን ክለቡን ኮስሞስንም ሆነ የአሜሪካን እግር ኳስ ለዓለም ያስተዋወቀው ሰው ከ3 ዓመታት በኋላ ጫማ መስቀሉን ይፋ አደረገ። ከዚህ በኋላ ዓለም ለ20 ዓመታት የዘመረለትን ሰው ደግሞም በርካታ ክብሮችን ያሸነፈውን ሰው ለመሸኘት ያደገበት ሳንቶስም ዕድሜው 30ን ከተሻገረ ያገኘው ኮስሞስም ተዘጋጁ። አሁን ጥያቄው በሁለቱም ክለቦች አብዝቶ የሚወደደው ሰው በመሸኛው ዕለት ለማን ይጫወታል የሚለው ነው። 3 የዓለም ዋንጫ ክብሮችን በማሳካት የመጀመሪያውም የመጨረሻውን ፔሌም በ90 ደቂቃ ውስጥ ለሁለቱም ክለቦች በመጫወት ሌላ ታሪክ ጻፈ። በአሜሪካ ኒው ጀርሲ ጌንት ስቴዲየም ለክብሩ መግለጫ በተደረገው ጨዋታ ፔሌ የመጀመሪያውን 45 ለሳንቶስ፣ ሁለተኛውን 45 ደግሞ መለያ ቀይሮ ለኮስሞስ ተጫወተ። ሁለቱ ክለቦች የተገናኙበት የሽኝት ጨዋታ የመጀመሪያው ግማሽ ፔሌ ባስቆጠራት ግብ 1-0 ተጠናቀቀ። ከባድ ዝናብ በነበረበት ሁለተኛው አጋማሽ ፔሌ መለያ ቀይሮ የተጫወተለት ኮስሞስ ባስቆጠራቸው 2 ግቦች አሸነፈም። ሙሐመድ አሊን ጨምሮ ሌሎች ታዋቂ ሰዎች የተገኙበት የፔሌ ሽኝት በተደበላለቀ ስሜት ተጠናቀቀ። ብዙዎች እንደ ፔሌ አይነት የእግር ኳስ ኮከብን ከዚህ በኋላ ለመመልከት ትልቅ ሐዘን ነው ባሉበት በዚያች ቀን ዝናብ መዝነቡን ተከትሎ በማግስቱ አንድ ጋዜጣ ለንባብ ባበቃው እትሙ ሰማዩ እንኳን አለቀሰ በማለት እግር ኳስ አንድ ታላቅን ሰው ሸኘች ሲል ገልጾት ነበር። አሜሪካውያኑ ከእግር ኳሱ ባለፈ የእምነት ምልክት ያክል አድርገው የሚስሉትን ሰው የሸኙበት መንገድና የሰጡት ክብር ሁሌም የሚታወስ ሆኖ አልፏል።